ብትቆዩ ኑሮ አደጋው በጣም ከፋ ነበር። አሁንታችን ምሳሌ ምንድነው የምትለው? ተለዩ ማለት በድንገት ኧረ እንዴት ይሆናል? በቃ መሰሚኝ ከሆነ በቃ ይልሽ ማየት አልፈልግም። በቃ አትምጪ እያልኩ ነው። አዎ በደንብ ነው የተጠራጠርኩሽ። ምክንያቱም በዛን ሰዓት እንዴት ልጁ ሊመጣ ቻለ? እኔ በዛን ሰዓት አሁን አንቺ ስትመጭ ነይ ያልኩሽ ቾት ይዋልሽ ብዬ ነበር ያሰብኩት። ግን ደግሞ ልጁ በዛን ሰዓት እንዴት ሊመጣ ቻለ? እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቀቴ የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦች፣ ዛሬ ያው ወደ ዩቲዩብ መምጣት አልፈለኩም ነበር። ነገር ግን ብዙዎች የምትጨነቁ የምታስቡልን ስላላችሁ አላቅም እያሰባችሁልን ስለሆነ የምንጨነቀውን እኛ የምንጨነቀውን እናንተም እያያችሁ እየተጨነቃችሁ ስለሆነ ይህን ነገር ማወቅ ስላለባችሁ ነው ወደዚህ የመጣሁት። ዛሬ መምጣት አልፈለኩም ነበር። በእርግጥ ያው ትናንትና ስልክ አስቀምጬላችሁ ነበር፣ ግን ደግሞ ያው በሰዓት ስላልተጠናቀቀ አላቅም። ብቻ እኔ ጥሩ ስሜት ላይ ስላልሆንኩ ስልክ አንስቼ ለማውራት አልቻልኩም። በቃ ብዙ ስልክ እየተደወለ ነበር እና ያው በዚህ አጋጣሚ የሞላይ አሪ አስገባኝ ባለ አካውንቴ የሞላይ ያው ትናንትና ላወራኋቸው እና ያው ዛሬ አወራቸዋለሁ ብዬ ነበር፣ ግን አካውንቴ ምን እንደሆነ አላውቅም። ያው ሊያስገባኝ አልቻለም። በዚህ አጋጣሚ ያው ያለውን ነገር እናንተ ማወቅ ስላለባችሁ ነው ወደዚህ የመጣሁት እንጂ ዛሬ አላውቅም። እኔ እንጃ በቃ ማለት ቁሜ ያለው ግን በጣም ራሴን አላውቅም። ትናንት የተፈጠረውን ነገር አይታችሁታል። በጣም አስደንጋጭ ነገር ነው። እኔ ራሱ ራሴን እያወቅኩ አይደለም፣ በጣም እየተሰማኝ። ከዚህ ጋር እንደምታውቁት እኔና በቂ ነው ያለ፣ ሌላ ፋሚሊ ምናምን የለም እኛ ጋር። ይቅርታ ቤተሰብ፣ በጣም ስሜታዊ የሆንኩ ስለሆነ ይሄ ማውራት በቃ አልቻልኩም። በጣም እየተሰማኝ ስለሆነ በጣም ይቅርታ። ያው ልጁ ለመያዝ ሞክረው ነበር እዛ ሰፈር ሰዎች ምናምን፣ ግን እየተኮሰ ነው ያመለጠ ነው ያሉ። ሊያዝ አልቻለም። የሰፈሩ ሰው ራሱ እየዞረ እየተኮሰባቸው ነው አምልጦ ሄደው። ግን በህግ ያው አመልክተናል። በጣም እየተከታተሉት እንደሆነ እየነገሩን ነበር። አላቅም ብቻ ነገሩ ከተፈጠረ በኋላ ምንም በቃ ምን ብዬ እንደምነግራቸው አላቅም። ማውራት እራሱ አልቻልኩም። በጣም እኔ ራሴን ሁሉ እያመመኝ ያው ተኝቼም አላደርኩም፣ አልተኛም። ዶክተሮች በቃ ሌሊቱን ነው ሙሉ ስራ ሲሰሩ የነበረ፣ በጣም ከባድ ጉዳት ነው እያሉ እየሰሩት ነበረ። ግን እኔም ገብቼ ማየት አልቻልኩም። ያው በጣም መሽቶ ነው የነበረ። እነሱም ደግሞ ሊያስገባኝ ስላልቻሉ በቃ እንስራበት ምናምን መግባት ያው ስለማይቻል ታውቁታላችሁ። መግባት ስለማይቻል በቃ ትገባ ምናምን ስራችን እንስራበት ያሉኝ፣ ከነሱ ጋር ራሱ መግባት አለብኝ እያልኩ እየተጣላው ነበር። ያው እነሱ ልክ ናቸው፣ ስራቸውን መስራት ስላለባቸው እንደዚህ ያሉት ልክ ናቸው። ግን እኔ ደግሞ በቃ አብሬ ከእናንተ ጋር በቃ ማየት አለብኝ ነበር ያልኩት፣ ግን ሊያስገቡኝ አልቻሉ። ያው ውጭ ላይ ነበር ያመሸሁት። አላቅም ብቻ በጣም ከባድ ነው።
ቢያንስ ያው ቤተሰብ ከጎናቸው ቢኖር አሪፍ ነበር። ግን እኔ ማንም የለ ያደርኩት ያው ብቻዬን ነው። ያው መሲም በቃ ከዚህ በኋላ መገናኘት የለባቸውም ማለት እኔ ብዙ ነገር አድርጌያለሁ፣ እንዲገናኙ ብዙ ጥረት አድርጌያለሁ። ያው ከበረከት ጋር እስከ መጣላት ድረስ ለምን በቃ አብራችሁ መሆን አለባችሁ። እስካሁን ያሳለፋችሁት ጊዜ ጥሩ ጊዜ ነበር። ለምን የሆነ ነገር ተፈጠረ ተብሎ ትለያያላችሁ ብዬ በጣም ብዙ ነገር አድርጌያለሁ። ብቻ በቃ እኔ ጥሩ ነገር ያደረኩ ነበር የመሰለኝ። ግን ከዚህ በኋላ በጭራሽ እንዲያገኛትም አልፈልግም። እሷም እኔ እዚህ በኋላ እንድትመጣ አልፈልግም። ማለት በቃ እኔ እንጃ ልጁ እንዴት በዛን ሰዓት ሊመጣ እንደቻለ አላውቅም። እኛ በቃ ሸኝተን ዞር ከማለታችን ነው ያ ችግር የተፈጠረው። ስለዚህ በቃ እኔ ሌላ ነገር አለ ብዬ ስላሰብኩኝ እዚህ በኋላ ላገኛትም አልፈልግም። ማለት እኔ በቻልኩት መጠን ሞክሬያለሁ ለማገናኘት፣ ግን አይደለም ለማገናኘት ይቅርና ያውና ቤተሰቦች ዛሬ በስርዓት ማውራት አልቻልኩም። የተፈጠረው ነገር ከአእምሮዬ በላይ ስለሆነ ብቻ አላውቅም። ቤተሰቦች በጣም ይቅርታ። የሆነ ዛሬ ማልቀስ ፈልጌ አልነበረም፣ ግን አላውቅም በጣም ከአቅሜ በላይ ነው። አይደለም እኔ ላልቅስ ይቅርና ሰው አጽናናለሁ። በቃ አታልቅሱ፣ ነገሩ ያልፋል። ግን አላውቅም እኔ እንጃ በጣም ስሜታዊ ሆኛለሁ። ከአቅሜ በላይ ነው። ነገሩን መቆጣጠር አልቻልኩም። በቃ እዚህ ጋር አሁን ማዘሯ ራሱ ቢሰማ እኔ ራሱ ምንድን ነው የምመልሰው ብዬ አሰብኩ። ያው እሷ እንደነገርኳችሁ አታውቅም፣ ግን ይሄ ነገር ሲፈጠር አሁን አላውቅም። ከባድ ነው። በቃ እኔ ምን ብዬ እንደምመልስላት በጣም ይቅርታ። እዚህ ጋር ማልቀስ ፈልጌ አልነበረም፣ ግን እንጃ ሁሉ ነገር ከአቅሜ በላይ ነው የሆነብኝ። እንደዚህ አይነት ነገር ይፈጠራል ብዬ ስላላሰብኩ በዛ ላይ የደረሰበት ጉዳት በጣም ከባድ ሲሆን አላውቅም። እንጃ በረከት ከምንም በላይ የመሳሳለት ወንድም ነው። ሙስሊም የሆናችሁ ዱዓ አድርጉለት፣ ክርስቲያን የሆናችሁ ጸሎት አድርጉለት። ከፈጣሪ በላይ ማንም የለምና ፈጣሪ ሁሉም ነገር አስተካክሎት በረከት በደህና እንድናይ ሙስሊሞች ዱዓ አድርጉለት፣ ክርስቲያን የሆናችሁ ደግሞ ጸሎት አድርጉለት። አላውቅም በቃ ያው እያለቅስኩ እናንተን ጨምሬ ነው ማስጨንቃችሁ። ይቅርታ እኔ ራሴን ሁሉ በጣም ነው ያመመኝ።
ዶክተር መግባት አልችልም? መግባት ይችላል ግን ማረፍ ስላለበት ተጨነቀ። አሁን እንዴት ነው ያለበት ሁኔታ? ደህና ነው ግን ብትቆዩ ኑሮ አደጋው በጣም ከፍ ነበር። ደም በጣም ፈሶታል? አዎ ከፍተኛ የሆነ ደም ፈሶታል። ወይኔ ወንድም ለምን እንደዚህ ምን ያለው ብዬ አላሰብኩም ነበር። እንዴት ነው? ደህና ነው? አዎ ብዙም አልነቃም። እሺ አንዴ ውጭ ጋና ለላንስ ዶክተር እንዴት ነው አሁን ያለበት ሁኔታ? ደህና ነው። አዎ ግን ለትንሽ ጊዜ መቆየት አለበት። ቆይቶ መታከም አለበት በደንብ እንዲያገግም እና ቀሪ ያላችሁን ክፍያ ይጨርሳችሁ።
ክፍያው አልጨርሳችሁም ገና ናችሁ እና እሱን ክፈሉ። ከዛ ይታያል ደም መሰብሰብ አለበት በጣም ስለፈሰሰው። እሺ እንዴት መጣሽ? ለምን መጣሽ? እንዴ እንዳትመጪ አላልኩሽም? እንዴት እናንተ ለምን መጣሽ? አረጋጋ እንጂ ቢያንስ ያለበትን ሁኔታ እኔ እንዳትመጪ ብዬሻለሁ። እንዴት እናንተ የሰደድኩሽ? ለምን ምን ልታረጊ መጣሽ? ክብሩን ተረጋጋ እንጂ አንድ ጊዜ ገብቼ ልየውና ከዛ በኋላ እሄዳለሁ። በቃ ተመልሼ አልመጣም። ይቅርታ በቃ ስሜታዊ ስለሆንኩሽ አይ መግባት አትችይም። መግባት አይቻልም። አንድ ጊዜ ገብቼ ልየው። ደህና ነው ግን መግባት አትችይም። ለምን መግባት ስለማትችይ ውጭ እንወጣሽ። እዚህ ጋር ማውራት ስለማይቻል ከምንጨቃጨቅባቸው ደህና ነው በቃ በቃ እዚህ ጋር ነው ራዚ በኋላ መራቅ ያለብን። እሺ ምንድነው የተፈጠረ ነገር አለ እንዴ? በጣም አስጨነቀኝ እኮ ደግሞ ሆስፒታል ላይ መጣጣሁ ምናምን ብዬ እኮ ነው። አይ መሰለኝ እኔ በቃ በጣም ደክሜያለሁ። አንቺም ታውቂያለሽ አይደል? እና ምንድነው የተፈጠረ ነገር አለ እንዴ? በቃ እኔ ከዚህ በኋላ እኔ ባትመጪ ደስ ይለኛል። ምክንያቱም እኔ ብዙ ነገር አድርጌያለሁ ታውቂያለሽ። ክብሮን በእናትህ እየደጋገምክ እንደዚህ አትበለኝ። በቃ ደህና መሆኑን አንዴ ብቻ ልየውና ከዛ በኋላ አልመጣም ተመልሼ። እንኳን ወደሱ ወደ ህይወቱ ተመልሼ አልመጣም። ግን በቃ ቢያንስ የዛሬን ብቻ አንዴ ልየው። እስካሁንም የታገዝኩት በቃ እሱ ጋር መገናኘት የለብሽም እንዳለ ማለት ነበር። ግን ሁሉንም ነገር ለማስተካከል ሞከርኩኝ አይደል? ግን ያ ነገር ሊስተካከል አልቻለም። ይባስ እንደገና ሌላ ችግር ነው የተፈጠረው። ስለዚህ ከዚህ በኋላ አንቺ በቃ አይደለም ከበኪ ጋር ከኔ ጋር መገናኘት አንችልም አይደል? እሱ ልክ ነበር። ምንም ማለት ምን እንዳደርጋችሁ የተጎዳችሁ ያላችሁ ታውቃለሁ። ግን በቃ ቢያንስ ነገሩን ህግ እስከሚፈታው ድረስ ልክ ነው። ከእናንተ መራቅ አለብሽ ብለህ ማለት እኮ ጥፋት አይደለም። ግን ቢያንስ አንዴ በቃ መንቃቱን ብቻ አንዴ ልየው እናትህ መስ ይኸውልሽ፣ አሁን በቃ በጣም ነው የተጨነቅኩት። ስሚኝ፣ እኔ እንደዛ ብዬ ነው አሁን ቀስ ብዬ ራሱ ለወራሽ ቻልኩት። ገብቶሻል አይደል? እኔ በዛን ሰዓት አሁን አንቺ ስትመጭ ነይ ያልኩሽ በቃ አንቺን አመኘሽ ነገሩ መሆን ስላለበት ቾት ይዋለሽ ብዬ ነበር ያሰብኩት። ግን ደግሞ ልጁ በዛን ሰዓት እንዴት ሊመጣ ቻለ? ስለዚህ ልጁ የመጣበት ምክንያት ምንድነው? እሱ ነገር ነው እኔ ያልገባኝ። ማለት አንቺ እንደምትመጪ ለልጁ ነግረሽው? አዎ በደንብ ነው የተጠራጠርኩሽ። ምክንያቱም በዛን ሰዓት እንዴት ልጁ ሊመጣ ቻለ? እኛ እኮ ብዙም አራቅንም አይደል ያ ነገር ሲፈጠር። ስለዚህ በቃ አሁን በእግዚአብሔር እንዴት እንደዚህ ትላለህ እንዴ? እኔ ላንተ ስንት ነገር አይደል እንዴ? በቃ ከዚህ በኋላ ትሰሚኛለሽ መሲ፣ ከዚህ በኋላ እኔ በቃ ዙረሽ እንዳትመጪሽ። እኔም በቃ እሱንም በእናትህ እንዴት እንትጠራጠረኛለህ? መጀመሪያ አዳምጪኝ። ከዚህ በኋላ በቃ ማየት አልፈልግም። ትሰሚኛለሽ አይደል? ከዚህ በኋላ ማየት አልፈልግም። በቃ እሱንም በደንብ ማስተማም አለብኝ አይደል? ካንቺ ጋር እዚህ ጋር መጨቃጨቅ አያስፈልግም። እኔም ማውራስ ማውኒ እኮ ጥፋተኛ አይደለም እያልኩ አይደለም። ግን እኔ እንዴት ነው እንደዚህ ላደርግ የምችለው? እንደዚህ ካረኩሽ ለምን ተመልሼ እመጣለሁ? ይኸውልሽ እዚህ የመጣሁትኝ ራሱ ከዛ መጨቃጨቅ ስለማንችል ነው። ገብቶሻል አይደል? ይሄን ሐሳብ ደግሞ እንደዚህ ስናወራ ስለምንጨቃጨቅ ነው። ምናምን ነው የምታስበው? በቃ እኔ ልጁ በዛን ሰዓት የመጣበት ምክንያት እሺ፣ ለምን እንደዛ አሰብክ? እንዴት በዛን ሰዓት እሱ ሊመጣ ይችላል? እኔ በምን ላቅልሻለሁ? ለዛማ ሁሌም ነው የሚከታተለኝ እኮ ነግሬህ አይደል እንዴ? በቃ ስለዚህ እሱ የሚከታተልሽ ከሆነ ከዚህ በኋላ እኔ አይንሽ ላይ ሻፈል። እሺ በቃ ችግር የለውም። ግን አንድ ጊዜ መንቃቱን ብቻ ልየው። አልችልም፣ በቃ አልችልም። ከዚህ በኋላ ማንም ሰው እንዲመጣ አልፈልግም። ገብቶሻል አይደል? አስበሽው እንዴ? እኔን ተረጅኝ እንጂ አሁን ማዘሯ በሰባ ምንድን ነው የምትለው እንዴ? እኔ እኮ ይሄን ያክል አሁን ማለት ለሱ እንደዚህ ምናምን ብዬ ወደሱ ምናምን ብዬ እኔ ያልተጣለው እኔ እንድታለቅሽ አይደለም። ትክክለኛው እውነቱን አውቀሽ እንድትሄጂ ነው። እኔ ካንቺ በላይ ተጎድቻለሁ። ግን አንቺ እውነቱን አውቀሽ ተረድተሽኝ ድጋሚ እንዳትመጪ ትላለህ። እሺ እኔ እንደዚህ ማድረግ ሰው እኔንም ተረጅኝ። ይኸውልሽ እኔ እኮ ላንቺ ልክ ነህ እኮ አሁን ላይ ወንድምህ ነው የተጎዳው እኮ። ይኸውልሽ አሁን ምንም ልልሽ አልችልም። በቃ እኔ ልሰማሽ አልችልም። ገብቶሻል አይደል?
በትክክል ማሰቡ አንቺ እንደነገርሽውና ልጁ ተዛሳብ ግራ እግዚአብሔር እንደዚህ አትበል። በቃ ከዚህ በኋላ እኔ አይንሽ ላይሽ አልፈልግም። ገብቶሻል? ከዚህ ጋር ራሱ መጀመሪያም እንደመጣሁት ካንቺ ጋር እንደዚህ ላወራ የቻልኩት ነገሩን እፈታለሁ ብዬ ነው። ገብቶሻል? ማለት ካንቺ ደግሞ ወንድሜ ይቀርበኛል። ከወንድሜ ጋር ነበር ሆኜ አንቺ መጣላት የምችለው ግን ደግሞ ነገሩን ለማስተካከል ብዬ ከወንድሜ ጋር እስካሁንም ያለው ሁኔታ ማለት ነው። ከወንድሜ ጋር ተጣልቼ ካንቺ ጋር በቃ ብዙ ነገር እናስተካክላለን ብለን ሞክረናል። ከዚህ በኋላ ግን አልችልም። በቃ እኔ አይንሽ ማየት አልፈልግም። ደግመሽ እንዳትመጭ። በቃ እኔ እሱንም በደንብ ላስታምበት። በቃ የምችለውን ነገር አድርጌ በደንብ እንዲሻለው አደርጋለሁ። በቻልሽው መጠን በቃ ተረጅኝ። በቃ እዚህ በኋላ እንዳትመጭ። ይሄ ነው በቃ እኔ የምልሽ። በቃ እኔ ምንም ልልሽ አልችልም። እኔ ኮማንት ነው አሁን በቃኝ ደክሞኛል ብትል እኮ ልክ ነህ ግን እንዴት እንደዚህ ታደርጊያለሽ ብለህ ታስባለህ? በቃ መሰሚኝ ከሆነ በቃ አይንሽ ማየት አልፈልግም። በቃ አትምጪ እያልኩሽ ነው። ገብቶሻል? በቃ እኔ እስካሁን ተረድቼሽ ነበር የቆየሁት። ስለዚህ በቃ አይንሽ ማየት አልፈልግም። እዚህ በኋላ ወደዚህ በቃ እንዳትመጭሽ። ቻው በቃ